ምንም ቢሆን እስካሁን ህጋዊ ሚስት ነች። ስለዚህ እኛም እሱ መቅረብ ይኖርብናል ማለት ነው። እንዴ እኛ እንዴት ነው የምንቀርበው? ካሌብ ይሄ ሰውዬ እኮ ሰይጣን ነው። ሰይጣን ቢሆንም የእሱን ጨዋታ መጫወት ያቅተንም። ትሁት አልገባም። ትሁት ይኸውልሽ፣ እኔ ጓደኛ ሆኜ እቀርበዋለሁ፣ ከአንቺ እንዳልሰማ ሆኜ እቀርበዋለሁ። አይሆንም ካሌብ፣ በጭራሽ እንደዚህ ይሆናል። ትሁት እመኝ ይሆናል። ቀርቤው እያንዳንዱን የልብ ምቱን እሰማዋለሁ። ይኸውልሽ ከዛ በኋላ ሊያደርግ የፈለገውን ነገር ካወቅ ቀድመን እንጠነቀቃለን። የሆነ ነገር እያሰብሽ እንደሆነማ ያስታውቃል። ቆይ ምንድን ነው? አይ ምንም አላስጨነቀኝ። እርግጠኛ ነሽ የካሌብ አስተማማኝና የቲና ተማሚ መሆን አለበሽሽም? ምንም አይደለም። ትሁቴ እኔና አንቺ እኮ ጓደኛሞች ነን። ልንደባበቅ አንችልም አይደል? ልክ ነኝ? አይ ልክ አይደለሽም እንዴ። ምንም ቢሆን እኮ ካሌብና ቲና ህጋዊ ባልና ሚስቶች ናቸው። ሳይዘረው ነው እርሾ ዘርቶ ጤፍ የሚጠብቅ ያሳፈለም አንቺ የዘራችሁ ሾ አንቺ ወጣ የተመልሷ ደማሽ እንደዚህ መሆንሽ ምንም አይመስለኝም። እኔ የሚያናደኝ ተመልሰሽ እዚህ ቤት መምጣትሽ። ቆይ ሄጃለሽ? ለነገሩ ምን ሄጃለሽ? ሰው እንደዚህ በቀላሉ አይገኝም። ጤና ተሳብ ለምሳሌ እንዳደረግሽ እንዳልሽ እንደዚህ አታለቅለሽ የተደፋሽ አስመስልሽ ታመሰብሽ ነበር እንዴ? ኤደን ምን እየሰራሽ ነው? እንዴት ልትሰረጊያለሽ? እንደዚህ ሆና እያየሻት እንኳን አታሳዝንሽም እንዴ? ይሄኔ እኮ ሌላ ተንኮል እያሰብሽ ነው። በጭራሽ አላምናት። ካሌብ አንድ እናውራ። ቲና የመኪና አደጋው ከደረሰባት በኋላ ምንም አይነት ነገር ማስታወስም ሆነ በራሷ ተንቀሳቅሳ መመገብም ሆነ መጸዳዳት እንደማትችል እና አባባ ቤት ተመልሳ ገብታ የምትፈልገውን ተንኮሏን ለመቀጠል ያደረገችው ሴራ ከዚህ በፊት ለሰዎች ደውላ ድጋፋችሁ ያስፈልገኛል በማለት እነሱም መኪና የገጯት መስለው ብለው በመጮህ እሷም ደግሞ መኪናዋ አጠገብ ሄዳ ራሷን በመዘርጋት እሷ እያደረገችው ነገር ያለው ከዚህ በፊት አባባ ታሞ ከተሻላቸው በኋላም እሷ የምታደርገውን ነገር እያንዳንዱን ለማየት ብለው ምንም አይነት ነገር ማስታወስ እንደማይችሉ ነው ስለነበረ አሁን እሷ ያን ነገር እየተጠቀመች ነው። ደንም ምግብ እያጎረሰቻት የእውነት የታመመች እና ማስታወስ የማትችል መስሏት በላዋ ላይ ከአባባ እኮ ከዚህ በፊት እንደዚህ ነበር አይደል የምታደርገው እያለች የምታበላትን ምግብና የምታጠጣትን ውሃ እያንጠባጠበችባት ነበር። ትሁትም ምስኪኗ የውሃው የእውነት ትሁት ቲና የራሷን የማታውቅ ስለመሰላት ኤደን ምን እያደረግሽ ነው? አታሳዝንሽም እንዴ እንደዚህ ታማ ትላለች ትሁት። ኤደን ምን ታሳዝነኛለች? ይህኔ ሌላ ተንኮል እያሰበች ይሆናል እንጂ እኔ በፍጹም አላምናትም ትላለች ኤደን። ቲናም ያቀደችው እቅድ እንዲሳካ ከዛ ቤት ወጥቶ ላለመቅረት ብላ ኤደን የምታደርግባት የነበረውን ነገር እያወቀች እንዳላወቀ ማስታወስ እንደማይችል አምቃ ይዘው ቻል አድርጋው ነበር። በኋላም የትሁትን ፍለጋ የመጣው ሰውዬ ሊጠይቃት ሲመጣ እነሱ ባላዩት ዘወር ሲሉ ካጠገቧ ፈገግታዋን ታሳይ ነበረ። እንደተሳካላት የሚያስመስል ነገር ፈገግታ ይታይባት ነበር። ሰላም ጤና ይስጥልኝ ውድና የተከበራችሁ በመላው ዓለም ያላችሁ ኢትዮጵያውያን ኤርትራውያን እግዚአብሔር ይመስገን ደህና ነኝ። የግፈኛዋ ሚስትና የሰራተኛዋ ፍጥጫ ወይም ደግሞ ትሁት ድራማ ክፍል 58ን አብረን እናያለን። የባለፈው ክፍል ቲና ከሆኑ ሰዎች ጋር ተደዋውላ ሰዎቹን እርዳታቸው ያስፈልገኛል በማለት ሰዎቹም ከእሷ ጋር ተነጋግረው ሲጨርሱ ይመጣሉ ወደ አስፋልት። እሷም አስፋልት ትሄዳለች። እነሱም ልክ እንደ ጨዋታ አስመስለው ራሳቸውን የገጯት አስመስለው ራሳቸውን ይዘው ይጮኋሉ። እሷም ደግሞ መኪናዋ አጠገብ ሄዳ ትዘረራለች። ይሄ ራሳቸው ያደረጉት ሁለቱ ተነጋግረው ተንኮል ነበር። ቲና ሆን ብላ ባቀናበረችው ነገር ለካሌብ ተደውሎ ባለቤትህ የመኪና አደጋ ደርሶባታል ይባላል። እሱም ሄዶ ወደ ሆስፒታል ይወስዳታል ከትሁት ጋር ሄዶ። በዚህ አጋጣሚ ትሁትን ፍለጋ የመጣው ሰውዬ ከቅርብ ርቀት ሲከታተል ማንም እንደሌለ ካየ በኋላ እቤታቸው ገብቶ የእሷ ቁም ሳጥን ልብሷን አግኝቶ ቅፍ አድርጎ እኔ በጣም ነው የምወድሽ እያለ ነበር። ከዛም ደግሞ ደብዳቤ ጽፎላት አንቺ የኔና የኔ ብቻ ነሽ የሚል ደብዳቤና ቢላ አብረው አስቀምጦ ይወጣል። እንግዲህ ቢላው እንደገመትኩት ከሆነ እምቢ ካልሽኝ የኔ ካልሆንሽ በዚህ ቢላ እጎዳሻለሁ አይነት ነገር ይመስላል። የትሁትም ደውላ እንዴት ነሽ እህቴ ትላለች። አግኝቷት ይሆን ምን ሆና ይሆን እያልኩ ነበረ ትላለች። እህቴ አንቺም ተጨነቅሽ ተሰቃይሽ ትላለች። አንቺ ነሽ እንጂ እኔማ ምን ሆናለሁ ትላለች እህት። ትሁትም ከሆስፒታል ስትመጣ ሰውየው ከቤት ነበረና አንድ ቀሚሷን ይዞ በበር ሾልኮ ሲሄድ እሷ ትጨዋለች። አባባም ለካሌብ ዶክተሮቹ እንዳሉት ከሆነ ቲና በጣም አደጋ ውስጥ ናት እና ድጋሚ ወደ ቤታችን ልትመጣ ነው ይላል ካሌብ። ግድ ነው፣ ሌላ መውደቂያ የላትም። እስካሁን ህጋዊ ሚስት ናት፣ ሌላ መውደቂያ ስለሌላት የግድ ነው እያሉ ይላሉ አባባ። ትሁትም ሰውየው ሳታስበው በድንገት ከበር ሾልኮ ሲወጣ ስታየው በጣም ደንግጣ ምንድን ነው ማድረግ ያለብኝ እያለች ታለቅሳለች።
ለካሌብ ደውላ እያለቀሰች ምንድነው የሆንሽው ትሁት ይላል ካሌብ። ሰውየው እያለች ለመናገር ቃላት ያጥራታል። ካሌብም ወደ ቤት ሮጦ ይመጣል። ምንድነው የተፈጠረው ይላታል ትሁትን። ትሁትም ታሳየዋለች የሆነውን ነገር። ጽፎት የሄደውን ደብዳቤ አንስቶ ያያል። ደብዳቤውን ካየ በኋላ ይህ ውሻ ለምንድነው በግልጽ የማይገጥመኝ? ለምንድነው ስርስሬ የሚለው? ክላሴ ድረስ ከመጣ እኮ የሰውዬ በጣም ቅርብ ነው ትላለች። እንግዲያውስ እኛም እሱ መቅረብ አለብን፣ ጓደኛ ሁኜ እቀርበዋለሁ ይላል ካሌብ። ካሌብም ቲናን ከሆስፒታል አውጥቶ እቤት ተሸክሞ ያስገባል። ምንም ነገር የማታውቅና ራሷን የሳተች የሆነች የመሰለችዋ ቲና እነሱም የእውነት መስሏቸው አባባ ሳይቀሩ ልጄ ደክማት ይሆናል መኝታ ቤት አስገባት ይላሉ። ካሌብም በጓደኝነት ልቅረበው ብሎ ስለነበረ ትሁትን ፍለጋ የመጣውን ሰውዬ ወይም ደግሞ ተመስገንን ይገናኛሉ ካፌ ተቀጣጥረው። እሱም ጠበቃ ነኝ የህግ አማካሪ ስላለው ያንን እያነጋገሩ ስለነበረ ባለፈው ትቼ ወጣሁ፣ ይቅርታ በዛው ጠፍቼ ቀረሁ ይላል። ስራውም አድካሚ ነው። ከሰዎች ጋር መገናኘትና ከሰዎች ጋር አንዳንድ ነገሮች ማስፈጸሙ ይከብዳል በሚለው ሰዓት አንተ ግን እንደዚህ ሆኖ ቢቀርስ ባይጋቡስ ይላል። አንተ በህይወትህ ሴት የለችም እንዴ ይላል ካሌብ። ኧረ የለችም በጭራሽ ይላል ተመስገን። ተመስገን ምንም መናገር አልፈለገም ነበር በሰዓቱ። ጸጥ በሚለው ሰዓት ይቅርታ የሆነ ሀሳብ ውስጥ አስገባሁ መሰል ይላል ካሌብ። አይ ምንም አይደለም በማለት እኔ የልጅነቴ በጣም የሚወዳት ጓደኛ አለችኝ፣ ስሟ ግን ለጊዜው ይቅርብህ። ተመስገንም ለካሌብ እሷ እኔ ከምወዳት እጥፍ ትጠላኛለች፣ አብዝታ ትጠላኛለች። እኔ ደግሞ አብዝቼ እወዳታለሁ። በህይወቴ ያለሷ ምንም ነገር አይታየኝም። ለምን እንደዚህ ልጠራ ትችላለች ይላል ካሌብ። እሱም ለእኔም ራሱ ምን እንደሆነ አላውቅም ይላል ተመስገን። ተመስገንም ከሷ ውጭ ማንም ሴት ሌላ ሴት በህይወቴ እንዳትገባ እስካሁን ጥረት እያደረግኩ ናለሁ ይላል። የሚገርም ነው። በዚህ ጊዜ እንደዚህ የምታስብላት ሴት አለች እንዴ ይላል ካሌብ። ይህን ያክል ዋጋ የምትከፍልላት ምን አይነት ልጅ ብትሆን ነው? እሷ በጣም እንቁ ነች። ከሀገሩ ላይ ጨዋ ሴት ተብሎ የሚጠራ ብትኖር እሷ ብቻ ናት። የሀገሩ የሰፈሩ ሰው አይኑን የጣለባትና የተከበረች በጣም ልዩ ሴት ነች ይላል ተመስገን። ኤደንም ቲና የእውነት የታመመች መስሏት ሰው የዘራውን ነው የሚያጭደው። እሾክ ዘርቶ መቼም ስንዴ አይጠብቅም ሰው። አንቺም የዘራሽው እሾክ መልሶ ራስሽን ወጋሽ። ለዚህ መሆንሽ ምንም አላናደደኝም፣ ያናደደኝ ግን ተመልሰሽ እዚህ ቤት መግባትሽ ነው ትላለች ኤደን። የእውነት ቲና ምንም የማታስታውስ ነው የመሰላት። በእርግጥም ታስታውሳለች ያለች እየተጠራጠረቻት ነበር። አንቺ ቆይ መሄጃ የለሽም? ምን ልትሆኝ ነው ድጋሚ እዚህ ቤት የመጣሽው? ትላለች ኤደን። ምግብ ልትሰጣት ቲና ይዛ ትመጣለች። ኤደን እዚህ ነሽ? እንዲ አዎ ትላለች ኤደን። አንቺ በቃ አንቺ ስራሽን ስሪ እኔ እሰጣታለሁ ትላለች። ትሁት ግን ደስ አላላትም። ምን ነው ፈራሽኝ? እንዴት ቤቴ? ኧረ አይዞሽ ምንም አላደርጋትም። ተመስገንም ካሌብን እንዴት ነው ያንተስ የፍቺው ነገር? የኔን ተወውና ይላል። ፍቺ ይላል ካሌብ። ምን ነው ሀሳብ ከቀየርክ እንዴ ይላል ተመስገን። ሀሳቤን እንኳን አልቀየርኩም ነበር ይላል ካሌብ። የመኪና አደጋ ደርሶባት እሷ አደገኛ ጉዳት ላይ ናት እና በጣም ተጎዳች ይላል ተመስገን። አዎ መንቀሳቀስም ሆነ መናገር አትችልም ይላል ካሌብ። ደግሞ ከኛ ውጭ ማንም ሰው የላትም፣ አንዴት አለቻት። እሷም እንኳን እሷ ልታስጠጋ ለራሷም የምትሆን አይደለችም። በቃ ቤት እንሄድና ስለ ፍቹም ሆነ ስለ አንዳንድ ነገር እናወራለን ይላል። አይ አሁን እኮ ምንም